እናንተ ስልክ ላይ ያለውን መረጃ ያጠፋል። ጀማ ሳህሰሁ ሞኛ ትሆኑ እና ተጠንቀቁ። ሙቤ አላስጠነቀቀንም እንዳትሉ። እያንዳንዳችሁን ስልካችሁን ምናለች አስመዝግበው ይገባና ለኮምፒውተር ሳይንሶች፣ ለአይቲዎች፣ ለህንዶች ይሰጣል። እናንተ ስልክ ውስጥ ገብተው ስለሱ ያላችሁ መረጃ ደምስሶ ያጠፉታል። ይሄ ነው አላማው። ይሄ ሰው ከተለያየ ከህንዶች ከምናም ጋር የሚሰራው ሌባ ነው። ሌባ ነው። ይኸውላችሁ አንዴ ሌብነት የጀመረ አያቆምም። ለመሰላችሁ ኦልሬዲ ገብቶበታል። ስለዚህ በጣም በርካታ ሰዎችን የዘረፈው ይሄ ሰው የቱን ከፍሎ የቱን ይተዋል፣ የቱን ሰጥቶ የቱን ይተዋል። እናንተ አንድ ሰው 10 ሰው 20 ሰው መሰላችሁ እንዴ? በመቶ የሚቆጠሩ ሰዎች ነው የዘረፈው እኮ። በመቶ የሚቆጠሩ ሰዎች ነው የዘረፈው ይህ ግለሰብ። 1 2 3 ሰው እኮ አይደለም። ለእነዚህ ሁሉ ሰው ያ ሁሉ ብር እንዴት ይከፍላል ስታስቡት? አሁን ግን የመጣው መረጃ ለማጥፋት ነው። መረጃ ለማጥፋት ነው። በዋትሳፕ ነው ይላቸዋል፣ ያስገባቸዋል፣ ይቀዳቸዋል። ከዛ በኋላ በዋትሳፕ መጥቶ ውስጥ ገብቶ ወይ ቪዲዮዋችሁ ይዝባቸዋል። ወይም ከዚህ ፊት እኮ ሴቶችን እኮ እንደዚህ በስንት ሴት እንደተጫወቱ ታውቃላችሁ? ጺሙ አያታላችሁ። ስንት እህቶቻችን ደም አስለቅሷቸዋል። አገባሻለሁ፣ የ10,000 ዳይመንድ ወርቅ እገዛልሻለሁ እያለ ወላሂ ኒካ ለአስር ነው ሽማግሌ ልክልሽ ነው እያለ በርካታ እህቶቻችን ተጫውቶባቸዋል። ታውቃላችሁ? ጺሙና ጀለባያው አያታላችሁ። በነገራችን ላይ ጺሙና ጀለባያው አያታላችሁ። በርካታ እህቶቻችን ኒካ አስራለሁ ብሎ በህይወታቸው ተጫውቶባቸዋል። መረጃ አለኝ እኔ መረጃ ገብተው እዚህ ጋር ሲናገሩ ሰምታችኋል። እያለቀሱ አገባሻለሁ የምልክልሽ ዳይመንድ ኒካሁን ለማሰር እንትን ብዬ አንዷ እንዴት እንዳተላለታ አይታችኋል። ሀቢበቲ እንትን ብዬ ከዱባይ የኒካሁን ቀለበት ልኬ ቤተሰብ ሄዱ ነው ኒካ ላይ ያስርላትና ልኬ ግን ይዞ የመጣው ሰው እንትኑን የትራንስፖርቱን የእንትን መክፈል አለብሽ እና ይሄን ያህል አካውንት ላይ አስገቢ አላት። ያን ያህል ድረስ ሄዳ ገንዘብ አስገብታ እንደዛ አርግቶ ገንዘብ በርቷታል። አስቡት እንግዲህ እንዴት እያደረገ ሴቶችን እንደበላቸው። ምላሱ ምላጭ ነው። እልሙም እኔ ካላመናችሁ ያው ትሰማላችሁ። እኔ የተወሰነ ሰዎችን አስገባለሁ። እኔ አይ ዶንት ሃቭ ታይም፣ ስራ አለኝ። ወላሂ ጀማ ይሄ ሰው ሌባ ነው። እህቶቻችን ላይ በህይወታቸው ተጫውቷል። ሴት ልጆች ላይ ደምን ባስለቅሷቸዋል። አገባሻለሁ ምን እያለ ስንቱ መጥቶ እኔ ጋር ነው ያለቀሰው። ታውቃላችሁ? ለቀናት ኒካ እናስራለን እያለ ዛሬ እዚች ጋር ጀለቢያውን ለብሶ ጀለቢያን ለብሼ የመጣሁት ሆን ብዬ ነው አለ እኮ። ቀርተው ትናንትና ልከውልኛል በነገራችን ላይ እና እኔ አስጠንቅቂያቸዋለሁ። በኋላ ብራችን ተበላን እንደዚህ ምናምን ብትሉ አያገባኝም። ነግሬያቸዋለሁ። የመጣበትን ዓላማ በደንብ አስረድቻቸዋለሁ። አሁንም በኋላም ተጠንቀቁ ብያለሁ። ከዚህ በፊትም እንደነገርኳችሁ ተጠንቀቁ፣ አሁንም ተጠንቀቁ። አይ የምትል ከሆነ ሂዱ፣ ግቡ፣ እሱ ጋር ስልካቸውን ስጡ፣ መረጃ ላኩለት። ከዛ በኋላ ምን እንደሚያደርጋችሁ ታያላችሁ። ለካ ሙቤ እውነት ነበር ትላላችሁ። ከዛ ከተወሰነ ወር በኋላ ትመጡና ሙቤ እውነት ነበረ ለምን ሲነግረን አልሰማንም ትላላችሁ። ዩጎነ ሲ ጋይስ ታያላችሁ። እስኪ እውነት ከሆነ ይሄ ሰው ሀቀኛ ከሆነ ትናንትና ስንት ሰው ገብቶ ነው እንግዲህ መረጃ ይሄን ያህል እያለው እንግዲህ አውጥተው እዚህ ኦንላይን የዚሁ ላይፍ እያለ ይኸው አስገብቼልሃለሁ አካውንት ላይ ገባልህ ብሎ ለምን አይለው? ውሸት ነው። በውስጥ ነው ይለዋል። በውስጥ ሲመጣ ዋትሳፕ ላይ እሱ ጋር ያለው ላይ ይገባና መረጃውን ይደመስስበታል፣ ሌላ ነገር ይልክበታል። ተጠንቀቁ። በኋላ ፎቶሽን ምናምንሽን ይወስድና ከዚህ በፊትም እንደዚህ ያስለቀሳቸው ሰዎች አሉ። ታውቃላችሁ? እኔ ተናግሬ ያለሁ ተጠንቀቁ ብያለሁ። ይሄ ወላሂ ሌባ ነው ያጀማ። አሁን የመጣው ሲስቴሙ እኔ ገብቶኛል። ብራችሁ ልሰጣችሁ ነው የሚለው ውሸት ነው። አትመኑት። ሀዛ ሐራሚ ያናስ ሰድጉኒ ያናስ። እህቶቼ እንዳትበሉ ተጠንቀቁ። ዋትሳፕ ላይ ሄዳችሁ መረጃ እንሰጣለን ብላችሁ ስትልኩ ላይ ፖስት ሌላ ነገር ነው የሚልክላችሁ። እናንተ ጋር ያለውን መረጃ ያጠፋል። ስልካችሁ ላይ ያለውን ነገር ይወስድባችኋል። ተጠንቀቁ። እኔ ነግሬያችኋለሁ።
ወላሂ እኔ እነግራቸዋለሁ። ጎረቤት ሲታማ ለእኔ ብለህ ስማ የሚባል አባባል አለ እና አንድ ሰው ተበላውኝ ብሎ በዚህ ሰው ሲመጣ እያየች የምትበላ ከሆነች ራሷን ጥፋተኛ። እንግዲህ ታውቂያለሽ የዚህን ታሪክ አንቺ መቼም እዚህ ቤት ሰምተሻል። ስንት እህቶቻችን እንዳጭበረበረ አገባሻለሁ እያል በህይወታቸው እንደተጫወተ ይህ እውነትም አሁን በሴት ልጅ ህይወት ላይ እንደዛ ተጫውቶ በህይወታቸው እንደዚያ ተጫውቶባቸው አሁን እዚች ጋር እውነት ብራቸውን ሊሰጥ ነው የመጣው። አረ ሰዎች አትሞኙ፣ አረ ተው አትሞኙ። በየአመቱ እኔ ስለዚህ ግለሰብ ተው ተጠንቀቁ እያልኩኝ ሁሌ ያስጠነቅቃሉ። ግን አሁንም ይበላቸዋል። አሁንም የመጣበት አላማው አንድና አንድ ነው። ይልቁንስ ኢማራት ላይ ያላችሁ ይህን ግለሰብ ምን ነው ብዙ ነገር ስትሰሩን እያየናችሁ ነው። ለምንድን ወደ ህግ ማታቀርቡት? እኔ ጀርመን ላይ ቢሆን ኖሮ አናቱን ይዤ ነበር ለህግ ማቀርቡ። ምን ነው ኢማራት ላይ ብዙ ነገር እንሰራለን። ሙቤ ዋሌኩም ሰላም አህለን። ስብሓንላህ ትናንትና የገባችውን ልጅ አይታችኋት ከሆነ የእሱ ቤተሰብ ናት። ምን እንዳላት በውስጥ ምን እንዳላት በጣም የሚገርም መረጃ እያወጣው ነበር። መጨረሻ ላይ ያስወጣኝና ምን እንዳደረጉ ታውቃለህ? ሙሉ ለሙሉ ስራው ቀዝቅዞበታል። ገባ ሰው ነቅቶ ራሱን ጠብቋል። ስለዚህ የበፊት እንትኖችን እያመጣ የበፊት ስራዎችን እያመጣ ልሰጣችሁ ነው። ሲጀመር ምን እንዳላችሁ ታውቃለህ? ልሰጣችሁ ነው ብራችሁን ነበር መጀመሪያ ሲቀሰቅስ የነበረው። ከገቡ በኋላ ምን ያለ አሁን ይቅርታ ልላችሁም ብራችሁን ስሰጣችሁ ነው ቀጣይ ይቅርታ አመራጋችሁ ይላችኋል። አይ መጀመሪያ ለምን ብራቸውን አይሰጥም ነበር? ልጅዩ አሁን አንተ ጋር ብር አለኝ ብር ቪዲዮ ሰርቼ ብር ልሰጥ ነው ኑ እኔ ጋር ያላችሁ እላለሁ። አሁን አንተ ጋር እኔ ጋር ትገባለህ አይደለ? እኔ ጋር ስትገባ ምን ያህል ብር አለብህ? ይሄን ያህል ኦኬ። መች ነው የወሰድኩብህ? እንደዚህ መረጃውን በውስጥ ላክልኝ። እዚሁ እያለሁ ኦንላይን ለምን ብርህን አልሰጠህም? እውነት ልሰጥህ ከሆነ ለምን በውስጥ ናና አናግረኝ። መጀመሪያ ልሰብስብ በኋላ ለምን እልሃለሁ? ሲጀመር በቁም ምክንያት ከኔ ጋር የሚሰሩት ከታች ቁጭ ብሎ እያዳመጡ ነው። አስበዋል? አቤት እነዚህ ቢዝነስ የሚሰሩ ሰዎች ቲክቶክ ላይ መጥተው ኑ መስክሩ እየተባሉ እኮ 4-5 ልጆች ናቸው የገቡት። ለምን መሰለ? እነዛን መጀመሪያ አጥንቷቸዋል። እኔ ጋር በቴሌግራም እናወራ ነበር። ልጁ በጣም ሌባ ነው። በጣም የብዙ ሰዎች ብር አለበት። ገባ አይደለ? አጭበርባሪ ነው። ኮዲ ስልክህን ራሱ ለመጥለፍ እንትን ያደርጋል። እኔን ምን አደረገ መሰለ? መጀመሪያ እኔ ጋር መስራት ከፈለግ የሆነ ኮድ ይመጣልሃል፣ እሱን ኮድ ላክልኛል እና ለሶስተኛ ወገን የማይላክ ኮድ ስልክ ቁጥር ላክልኝ። እንዴት እልክልሃለሁ? ይሄንን ስልኬን እኮ ኦልሬዲ ለአንተ እንትን እያልኩት ነው ምናምን ስለው አይ ካልሆነማ እንደዛ ሊሆን አይችልም አለ። ለምን መሰለ? አንደኛ መረጃዎቹ ሙሉ ለሙሉ ያጠፋቸዋል። አዎ ይሄ ነው የሚፈልገው። በቃ አሁን ገብተዋል። አንተ በቃ የሚፈልገው ነገር ይሄ ስለሆነ ልጁን እኛ መቼም አስጠንቅቀናል። ሙቤት ከዚህ ቀደም ብዙ ሚሊዮን የታየ ቪዲዮ አለ፣ እዩት ደግማችሁ። ብዙ ኡስታዞችም ስለሱ ነገር ተናግረዋል። በጣም ኃይለኛ ነው። የሚገርም ማታ ላይ ምን እንዳደረገ መጨረሻ ላይ ዛሬም እቀጥላለሁ በቃ ጊዜ ያላገኛችሁ ልጆች ዛሬም አለ ፕሮግራም ብሎ ነው ያቆመው እና ተጠንቀቁ። አሁን ቪዲዮ ሰርተዋል። አሁን ሰርቶ 20 ሰዓት ላይ ዛሬ ማታ ጠብቃችኋለሁ ብሎ ማኔ ቪዲዮ ሰርቷል። አሁን ከ5 ደቂቃ በፊት ለቆታል። አላየው? በጣም ሌባ ነው ሐቂቃ ወላሂ በጣም ከባድ ልጅ ነው። ብዙ ልጆች እያለቀሱ ነው። በተለይ አንዷ ልጅ እኔ በጣም ነው የምታሳዝነኝ። ብዙ ልጆች እኔም ራሱ መረጃ መጠየቅ ፈልጌ ነበረ በጠይቃት እንትናለች። ታሳዝናለች በጣም ብዙ። የሚገርም ነገር እነዚህ በጣም ብዙ ብር የወሰደባቸውን ልጆች ባለጌ ነገር ነው የሚይዝባቸው። ገባ? በጣም መጥፎ ቆሻሻ ሰው ነው። ስለዚህ ጺሙም የስራ ልብስ ነው እያልኳችሁ ነው እኔ አስረግጬ የምነግራችሁ። ትናንትና እኮ ተናገረ። ይሄን ዛሬ ጀለቢያውና ይሄን ለብሼ የመጣሁት አውቄ ነው። በዚህ ብዙ ሰዎች በዚህ ትነግዳለህ ስለሚል የስራ ልብስ እኔ ወላሂ በእህቶቻችን ላይ ደም ነው ያስለቅሳቸው። ኒካ አስራለሁ እያለ ቀለበት ኒካ ላስርልሽ ነው ቤተሰብ ነግራ ቤት ሁሉ እየጠበቀ ቀለበቱ ከአሜሪካ ነው የመጣው $10,000 ነው ቀለበቱን የተገዛው ዳይመንድ ነው ያለው ብሏት ከዛ በኋላ የሆነ ሰው እቃውን ይዞ የሚመጣ ሰው ይሄን ያህል ብር ስለሚያስፈልገው በጣም በታማኝ መድረስ ስላለበት ይሄን በአካውንት አስገቢ ብሏት 100,000 ነው ስንት ሺህ ምናምን የ1 ሚሊዮን ዳይመንድ ነው የላኩልሽ ምናምን ብሎት። እናንተ ምን አይነት ሌባ እኮ ነው! ኒካ አስራለሁ ብሎ እህቶቻችን ስንት ነው ያጭበረበራቸው።